ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው፣ ተከዳድተው፣ ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለህ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለ እና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት፣ መከባበር ያለበት፣ ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮመንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን፣ ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደር፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለህ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ። ሌላ ሰውን ማውደቅና ማዳከም ፍላጎቱ ካለ ልባችሁ ላይ ያለምንም ምክንያት ከዜሮ ተነስታችሁ it's just not right፣ ትክክል ያልሆነ ነገር ነው። ተረዳችሁኝ? እና ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር መዋደዱ እንዲሰጣችሁ ጸልያለሁ። እግዚአብሔር ማቹሪቲው፣ ማስተዋልን፣ ማገናዘብን፣ ማሰላሰልን እንዲሰጣችሁ ጸልያለሁ። ለዛም ነው ብዙዎቻችሁ እኔን ማውደቅ የምትሞክሩ
የምትሞክሩ ሌላ ሰው ማውደቅ የምትሞክሩ ላይክ እንደማይሳካላችሁ አውቃለሁ። በቃ ይህ ከሰይጣን የጀመረና የመነጨ አስተሳሰብ ስለሆነ ከሰይጣናዊ ሀሳብ ከተዳከመ ሀሳብ ተነስቶ ሌላ ሰውን ለማውደቅ የሚሞክር ሰው ሁሌም ድካም ላይ እንደሆነ ስለማቅ ትኩረቴም እናንተ ላይ አይደለም። የተዳከመ ሰው ላይ ትኩረቴ አላደርግም። ሁሌም ትኩረቴ እግዚአብሔር ላይ ነው። እግዚአብሔር ደግሞ ከፍታ ላይ ነው። እግዚአብሔር ላይ ስታተኩር ባይዘወይ ከደመናው በላይ ነው የምትሆነው። ሁሌም በቃ በግልጽ ይታያል። አስፍተህ እነዚህ ሊያዳክሙና ሊያወዳድቁ የሚሞክሩ ሰዎች አስፍተህ ታያቸዋለህ። በደንብ አድርገህ በቃ አርቀህ ማለት ነው። ከየት ተነስተው እንደዛ እያሉ እንደሆነ ይገባሃል። ከየት እየመነጨ እንዳለ ጥላቻቸው፣ ተረባቸው፣ ስድባቸው፣ ማወዳደቃቸው ከየት እየመጣ እንደሆነ ታውቃለህ። በደንብ አድርገህ ከላይ ቴንክ ዩ ብላክ የነበት ከየት እየመጡ እንደሆነ ታውቃለህ። በቃ ተረዳችሁ? እንደዚህ ሆነ ስታያቸው ማለት ነው። ዊ በቃ ይኸው እንደዚህ ብለህ የምታስበው እኮ እንደዚህ ያለህ እንደዚህ ስላጋጠመህ እኮ ነው። ከዛ እነዚህ ሰዎች መጥላትም አትችልም። እኔ እነዚህ ሰዎች መጥላት አልችልም። እነዚህ ሰዎች ግን እረዳቸዋለሁ። ባይዘወይ የሚጠላህና የሚሰድብህ የሚያንቋሽሽህ ሰው የመውደድና የመረዳት አቅምህ ከፍተኛ ከሆነ አንተ በጣም በጣም ጠንካራ ሰው ነህ። አንተ እግዚአብሔርን የተቀበልክና ልብህ ውስጥ ዙፋን የሰፈነብህ ሰው ነህ ማለት ነው። እውነቴን ነው የምላችሁ። ጠላትህ የምትወድ ሰው ከሆንክ ሁሌም ዙፋን ላይ ትቀመጣለህ። ሁሌም ነው የምላችሁ። ኢቭን ብትወድቅም ለራሱ ወድቀህ አትቀርም። መነሻህ ቅርብ ነው። ተረዳችሁኝ? እና ይህ ምክር መምከር እፈልጋለሁ። ብዙዎቻችሁ ከህይወታችሁ ኤክስፒሪየንስ ተነስታችሁ የሌላም ሰው ኤክስፒሪየንስ አትገምቱ። እሺ፣ እወዳችኋለሁ፣ አከብራችኋለሁ እንድታቁት ማለት ነው። ዱባይ እንግዲህ ሙቀት ነው። ከዛ ወደ ውስጥ ስትገባ ቅዝቃዜ ነው። ብርድ ሊለቀኝ አልቻለም። ወደ አለርጂክ ተቀይሮብኛል። በቃ መድኃኒት እየወሰድኩ ነው፣ ግን ስቲል ያስለኛል። ዝም ብሎ በቃ ሳያቋርጥ ያስለኛል። እና እወዳቸዋለሁ ጋይስ ከምታስቡት በላይ። በቅርቡ ደግሞ 6 ሚሊዮን ልንገባ ነው። ትልቅ ምስጋና እየተሰማኝ ነው። ባይዘወይ ግን ጋይስ ታውቃላችሁ የሆነ ላይክ በዚህ በአለማዊ ነገሮች መደሰት ካቆምኩኝ በጣም ብዙ ጊዜ እንደሆነ ታውቃላችሁ። ብዙ ጊዜ እንደሆነ ታውቃላችሁ። ላይክ ደስታን ስፈልግ ማለት ነው ሁሌም ጭንቀት ያሸንፈኛል። ታውቃላችሁ በጣም የሚገርመው ነገር ደስታን ስዋራርጥ ሁሌ ጭንቀት በቃ ይከተለኛል፣ ያሯርጠኛል። ደስታ ከፊቴ ይሮጣል፣ ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ቀውስ ትላለች። ግን ደግሞ ደስታን ማሯራጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀትን ማሯራጥ ያቆማል አንተን። መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር የስ ደስታ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ፣ ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ሚሊዮን ደስታን ላሯሯጥ ነው። ተረዳችሁ? የ7 ሚሊዮን ደስታን አሯሯጣለሁ። ከዛ የ8 ሚሊዮን ደስታ አሯሯጣለሁ። እድሜ ልክ አሯራጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል፣ 8 ሚሊዮኑም ይመጣል። ሰላም ላይ ትቆያለህ። መንፈስህም በቃ ይታደሳል። ሁሉም ጊዜያዊ ነው ታውቃለህ። 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው የምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኖ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከዚህ ከዛ መሀል ላይ በቃ ፈልጉት ግን አትፈልጉት። ተረዳችሁኝ? ፈልጉት ግን ከሰላም ሆናችሁ ፈልጉት። ከማሯራጥ
በቃ ገንዘብ ነው በቃ እኔ ኮንፊደንስ የሚጨምረው ገንዘብ ነው የኔ ደስታ የሚያመጣው ታዋቂነት ነው ሙሉ የሚያደርገኝ ይሄ ነው እንደዚህ የሚያደርገኝ የሚል አሳሰብ ካለ ሁሌም ድክመት ላይ ትገኛለህ ማለት ነው። በቀላሉ በጭንቀት ትጠቃለህ ማለት ነው። እና ሪሰንትሊ ሃይሌ የነበረው የኔ ይህ ነው ተረዳችሁኝ። ለዛም ነው በቃ ጀስት ታስታውሱ ከሆነ ስቶሪ ላይ ምን ብዬ ጽፌ ነበረ you'll soon see most people clap but you can never get attached to the claps ምን ማለት to the cheers no claps ነው ያልኩት። ምን ብዬ ጽፌ ያለው በጣም ብዙ ሰዎች ያጨበጭቡልኛል ታያላችሁ ብያለሁ ስቶሪ ላይ ማለት ነው። ዲላን ፔጅ ከመምጣቱ በፊት አውቄዋለሁ ኦሬዲ የሆነ መንገዱን አይቼዋለሁ እና ብዙ ሰዎች ያጨበጭቡልኛል ታያላችሁ ግን ከዚህ ጭብጨባ ጋር መጣበቅ አልችልም። ለምን የማይቆይ ጭብጨባ ነው አውቀዋለሁ ጊዜያዊ ጭብጨባ ነው። ከዚህ ጭብጨባ ላይ ከተጣበቅኩኝ ሰላሜን አጣለሁ መንፈሴን አጣለሁ ሰው አስደሳች ሆኜ እኖራለሁ አልኩኝ እና ህይወት ነውና ብዙ ነገር ተፈጠረ። ጭብጨባ መጣ ጭብጨባው ጠፋ ያኛው ይመጣል ያኛው ይጠፋል ሁሉ ነገር ጊዜያዊ ሆነብኝና ህይወት እንደዚህ ነች። እሺ እንደዚህ ነች። እዚህ ላይ የምትጣበቁ ከሆነ ሁሌም ይህ በጣም ያስፈራቸዋል። ለዚህ ተገዢ ትሆናላችሁ ተገዢ። ለዛም ነው ብዙ ሰዎች የማይደረገውን ነገር የሚያደርጉት እዚህ ላይ ለመቆየት ማለት ነው። ተረዳችሁኝ? እስኪ ስለ አርሲ ያን ነገር በል ኦኬ አርሲ ላይ ለሞቱ ድምጽ ሁን። ኦኬ ያ ሹር ኦኬ ቪዲዮዎች ላይ በደንብ እሺ ገብቼ ቲክቶክ ላይ በደንብ ቪዲዮዎች ላይ በደንብ አድርጌ ለዋቅ ምንድነው እየተካሄደ ያለው ነገር እሺ ማየቱ ላይ ነው ያለው። በቃ እዩት የምትፈልጉት አላማ ባይምሯችሁ እዩትና ይሆንልኛል ብላችሁ እመኑ። በቃ that's it. It's very simple. ከዛ ታዩታላችሁ መንገዳችሁ እንዴት እንደሚስተካከል በራሱ ባይዞ የሚያስቀኝ ነገር እንደሆነ ታውቃላችሁ። I don't know if this is a mistake or ትክክል ነው ወይስ ስህተት ነው አላውቀውም። በጣም ብዙ ሰዎች ወደ ህይወቴ ጣልቃ እየገቡ ነገሮች እንትን ማድረግ የሚፈልጉ ሰዎች አሉ ማወቅ የሚፈልጉ ሰዎች አሉ። በቃ ወደ ውስጥ ገብተው የሚፈተፍቱ የኔ ስህተት ነው ወይስ የሆነ ትክክል የሰራሁት ነው I don't know but አንዳንድ ነገሮች it's like they're private some things are just private አንዳንድ ነገሮች private ናቸው። ምንም ያህል ብዙ ሰዎች በቃ ለማወቅና ለመፈትፈት ቢሞክሩም ግን አንዳንድ ነገሮች ውበታቸው በቃ ከራስ ጋር ሲሆን ነው። የተማርኩት እሱ ነው። ካሁን በኋላም ህይወቴ ላይ ፕራይቬት የሚይዛቸው በጣም ብዙ ነገሮች ይኖራሉ። ግን at the same time እናንተንም ማገዝ እናንተንም ማስተማር እናንተንም መምከር ከህይወቴ ማሳየት and also ማዝናናትም እፈልጋለሁ። ፈታ እንድትሉ እፈልጋለሁ እናንተ ተረዳችሁኝ? Yeah, it's a part of the fame. I mean, ከታዋቂነቱ የሚመጣው ነገር ነው. And I think yeah, I accept it. It's okay. አንተ ራሱ ምክር ያስፈልጋል። እኔም ለራሱ ምክር ያስፈልገኛል። በየቀኑ እመከራለሁ እኔ እግዚአብሔር ይመክረኛል። ዩቲዩብ እየገባው እመከራለሁ። it's like እንደዛ ያልከው እንትን እኔን ለማሳነስ ነው በእርግጠኝነት ይገባኛል። ግን ምክር መፈለጌ ምክር መቀበሌ ትንሽ አያደርገኝም። ተረዳኝ? ባልመከር ኖሮ በየቀኑ እዚህ ደረጃ አልደርስም። እመነኝ ሰው ነኝ እኔም እንደናንተ ራይት። ከውጭ ስንታይ ነገሮች ሲሳክሉን ሁሉም ነገር ምናቅ ብንመስልም በተሻለኝ አቅም ግን ምክር የምሰበስብ ሰው ነኝ እኔ። በሩጫ ምክር የምሰበስብ ሰው ነኝ። ምክር ሰብሳቢ ነኝ። ግን የሚጠቅመኝ ምክር ነው የምሰማው እንጂ የሚያወዳድቀኝ ምክር አይደለም። እስኪ guys አሁን ስንት ደረስኩ ሊዮ? ስንት? Okay. All right, looks like we have some surprise. We got some
ሰርፕራይዝ እዩት። 5,996,570 ስንት ይጨምራል? እስኪ አሁን ስክሮል ሲያደርግ ይኸኛው ሲያልቅ ቡም እየጨመረ ነው።